ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች አልተገናኘንም ትላንት። ስለዚህ የሲሚላሯን ደቆሳ ሽንፈታችንን እንደው አልተመለከትናትም። አስደንጋጭ ነበረች። ዩናይትድ የተወሰደበት ብልጫ እዛ ጨዋታ ላይ በኋላ ብዙ ደግሞ ማዕበሎችን ያስነሳ ጨዋታ ነው። ዩናይትድ ያለበት ደካማ ነገር በሙሉ የተገላለጠበት ዩናይትድ እንደው ሸፍኗቸው የነበሩት ድክመቶች በሙሉ በተለይ ግልጥልጥ ብለው የወጡበት የተከላካይ መስመሩ ዩናይትድ አማካይ ክፍሉን በደንብ አለማጠናከሩም እንደዚሁ በደንብ የታየበት ጨዋታ ነው። እኔ የኤሲ ሚላንን ሽንፈት ቤተሰቦች አሁን ስለ ጨዋታው አይደለም የማወራው። የኤሲ ሚላን ሽንፈት በጣም በጥሩ ሰዓት የመጣ ሽንፈት ነው። የሚደነግጡ አመራሮች ካሉ አስምሩበት እዚህ ጋር የሚደነግጡ አመራሮች ካሉን ዩናይትድ በዛ መልኩ መሸነፉን ውደዱት። ቤተሰቦች ውደዱት። እንደው ክለቡ ዋጋ አይከፍልም እያልኳችሁ አይደለም። ድክመት የለበትም ዩናይትድ ብዬ እያልኳችሁ አይደለም። እንደው ዩናይትድ በእግር ኳስ ያጋጥማል። እንደዚህ ተበልጣችሁ ልትሸነፉ ትችላላችሁ። ግን ደግሞ ከደጋፊው የተነሳው ኔጌቲቪቲ፣ በአመራሮቹ ላይ የተነሳው ተቃውሞ፣ ይህን እየሆነ ያለው ክለቡ በበቂ ደረጃ አሰልጣኙን እየደገፈ ስላልሆነ ነው። ተከላካዮችን እስካሁን ባለማምጣቱ ነው። ጥሩ የሆነ አንድ ኤሊት የሆነ የዲፌንሲቭ ሚድፊልድ አማካይ አትሌት የሆነ ስላላመጣ ነው ተብሎ መነሳቱና የክለቡ ሰዎች ላይ ጫጫታ መኖሩ በራሱ በጣም ጥሩ ነገር ነው። ይሄኔ እኮ ኤሲ ሚላንን አሸንፈን ቢሆን ኖሮ ተውት ማሸነፉንና በጥሩ እንቅስቃሴ ልክ ከፒኤስጂ ጋር እንደተጫወት ነው ተጫወተን ከኤሲ ሚላን ጋር አቻ ብንወጣ ኖሮ ነገሮች በሙሉ ይረሳሉ። በቃ ዩናይትድ እኮ ተጫዋችም ላለማስፈረም ገበያን አይመለከትም ይሆናል እኮ አያፍሩም እነሱ ያደርጉታል። ቤተሰቦች በኤሲ ሚላን ጨዋታ ላይ ጨዋታ በልጠን እንደዛ ብንንቀሳቀስ ይህ ፎጋሪ የሆነ እንቅስቃሴ ነው የሚሆነው ማለት ነው። ምክንያቱም አርቲፊሻል ነው፣ የሆነ ቦታ ላይ ይጋለጣል ዩናይትድ ዩሲ። ስለዚህ ያ መጋለጥ የሊጉ ጨዋታ ጀምሮ ከመሆን ይልቅ በሲዝኑ የመጨረሻ ጨዋታ የፕሪሲዝን በመሆኑ እኔ በጣም ደስ ብሎኛል። ለምን ይህን አልኩኝ? በኋላ ብዙ ምክንያቶች አሉኝ። ስለ ጨዋታው አይደለም ማወራው፣ ግን ዩናይትድ አሁን ስላለበት ሁኔታ ስላሉብን ችግሮች እናወራለን በደንብ። የዝውውር ዜናዎች አሉን። እውነት ለመናገር የማርከስ ራሽፎርድ ቁጥሩ ሁኔታ እንደ ፋብሪስ ሮማኖ አሁን በራሽፎርድ ዙሪያ ትዊት ያደረገውን ነገር መደለቱ እና ራሽፎርድ ትልቅ ዝውውር ጥያቄ እንደቀረበለትና ይቀበለው አይቀበለው የሚለውን መረጃ እንዲያደርሳችኋለሁ። አማካይ ቦታ ላይ ዩናይትድ ተጫዋቾችን ሊያስፈርም ይችላል። እርግጥ ነው በእርግጠኝነት ሁለት ቦታ ላይ ዩናይትድ ተጫዋቾችን ያመጣል ብዬ እኔ በግሌ ገምታለሁ። የወጡ ዜናዎች አሉ ዝውውሮችን በተመለከተ እና እነኚህ ዜናዎች ምንድን ናቸው እና እነማን ሊመጡ ይችላሉ የሚለውን እንዲሁ ጥቆማ ልሰጣችሁ እሞክራለሁ። ግን የዛሬው ዜናችን በደንብ እንደው ስለ ክለባችን ያለንን ብሶት የምንገልጽበት በተለይ አመራሮቹ ላይ ያለንን ክፍተትና ብሶት እንገልጻለን። መገለጽ ስላለበት ነው፣ ስሜታችንን መግለጽ ስላለበት ነው። ያው ትላንት ስላልተገናኘን ከባለፈው ጨዋታ በኋላ ለማለት ነው ቤተሰቦች። እና እነኚህ ጉዳዮች አሉ። ሀሳብ አስተያየት እየሰጣችሁ ሰፖርት እያደረጋችሁን ላይክ እያደረጋችሁ አብራችሁኝ ቆዩ። ተወዳጆች መልካም ቆይታ። ተወዳጁ ተነባቢው ጋዜጣ ዘ አትሌቲክ ይህንን መረጃ እየሰራሁላችሁ ለዛሬ ባለሁበት ሰዓት አንድ መረጃ ይዞ ወጣ። ዘ አትሌቲክ የራሱን ጋዜጠኞች ሰብስቦ በፕሪሚየር ሊጉ መጨረሻ ላይ እንደው ክለቦች የት ቦታ የት ደረጃ ላይ ሊያጠናቀቁ ይችላሉ የሚል ቃለ መጠይቅ ነበር ማለት ነው ያቀረበው። ይሄ ቃለ መጠይቅ ለጋዜጠኞቹ ተልኮ እነኚህ ጋዜጠኞች የራሳቸውን ግምት ሰጥተው ከዛ በኋላ ተሰብስቦ ደረጃ ወጥቶ ነው እንግዲህ ይሄ ውጤት የተገኘው። በዚህ ውጤት መሰረት ማንቸስተር ዩናይትድ በፕሪሚየር ሊጉ በዚህ ሲዝን ስንተኛ ሆኖ ሊያጠናቀቅ ይችላል ተብሎ በተሰጠ ግምት ዩናይትድ በዘ አትሌቲክ ጸሐፊዎች 4ኛ ደረጃን ይዞ ያጠናቅቃል የሚል ግምት ተሰጥቶታል። አውሮፓ ቻምፒዮንስ ሊግ ዩናይትድ ይሳተፋል ብለው የዘ አትሌቲክ ጋዜጠኞች ገምተዋል ማለት ነው። በሌላ አነጋገር ሁላችሁም እንደምታውቁት አርሰናል የሊጉ በጣም ተገማች የሆነ ቡድን ነው። ስለዚህ አርሰናል አንደኛ ነው ያሉት፣ ሁለተኛ አድርገው ያስቀመጡት ደግሞ ሲቲን ነው። ከዩናይትድ ቀድሞ የተቀመጠው ደግሞ በዛ አትሌቲክ ጸሐፊዎች ግምት መሰረት ቼልሲ ነው። ቼልሲ ከዩናይትድ በላይ ይጨርሳል አሉ። 4ኛ ዩናይትድ ሆኗል። 5ኛ ደግሞ ሊቨርፑል ተደርጎ በጸሐፊዎቹ ተቀምጧል ማለት ነው። አሁን የዛ አትሌቲክ ጋዜጠኞች ይሄን ስላስቀመጡ እንደው ማንቸስተር ዩናይትድ 4ኛ ይጨርሳል ብሎ ማለት አይደለም፣ ግን እንደው የሚነግራችሁ ነገር አለ። ከሱፐር ኮምፒውተሩ ግምት በላይ እንደዚህ አይነት
እንደው ኤክስፐርት የሆኑ ሰዎች የሚሰጡት ግምትና አስተያየት ይበልጥ ቁም ነገር ያለው ይመስለኛል። ምክንያቱም ሱፐር ኮምፒውተር ብዙ ጊዜ ስለሚስት ስላየን አምና 8ኛ ብሎ ነበር ዩናይትድን የገመተው። ዩናይትድ ግን 3ኛ ሆኖ አጠናቋል። ይሄ ፍጹም የተለየ ልዩነት ነው ያለው። ግን የዛ አትሌቲክ ጋዜጠኞች ግምት በተለይ ሰሞኑን ማንቸስተር ዩናይትድ እንደው ትላንት ስላልተገናኘን ነው እንጂ ከኤሲ ሚላን ጋር ባደረገው ጨዋታ ላይ የተጋለጡበት ድክመቶች ለዩናይትድ ትልቅ ስጋት እንደሚሆኑ ቀጣይ ሲዝን ላይ ያመላከተ ሆኗል። ቡድኑ ተሟልቶ እንዳልተገነባ ትልቅ ማሳያ ይመስለኛል። በእርግጥ ስንጮህ እንደው ውለናል። ይህን ክረምት የዝውውር መስኮት ኢኔሶች ማይክል ካሪክን እያጋለጡት ነው። ይህ አሰልጣኝ ጥሩ ስራ እየሰራ ባለበት ሰዓት በአግባቡ ሰፖርት ሳያደርጉት ሳይደግፉት በዝውውር መስኮቱ ላይ የሚፈልገውን ተጫዋቾች ሳያመጡለት አሰልጣኙ በቅርቡ ባደረገው ቃለ መጠይቅ ላይ ተጨማሪ ተጫዋቾች ማስፈረም አለብን ብሎ እስኪናገር ድረስ እና እንደሚፈልገው ቡድኑን እያጠናከሩለት እየደገፉት እንዳልሆነ ማይክል ካሪክ ሲያመለክት ነበር። ይሄ የሚያሳያቸው አሁን ምን ያህል ማይክል ካሪክን በቡድኑ እንደማይተማመን፣ አንደኛ ስኳዱ ተጠናቆ ተሟልቷል፣ በቂ የሆኑ ፈራሚዎች መተውልኛል ብሎ እንደማያስብ አሰልጣኙ ያሳያቸዋል። ከዛ ውጪ ደግሞ የኢኔሶችን ምን ያህል እንደው ኒግሌክት እንዳደረጉ በዩናይትድ ጉዳይ ላይ አምቢሽን እንደሌላቸው አንዳንድ ብልጣብልጥ ዝውውሮችን በማድረግ ወጪ መቆጠብ ስራ ላይ እንደተጠመዱ ለአሰልጣኙ ጥሩ ጥሩ ተጫዋቾችን በፕሪሚየር ሊጉ የተመሰከረላቸው እና በጣም ብቃታቸው በሁሉም ዘንድ አንድ ላይ የተስማሙባቸውን ተጫዋቾች ከማምጣት ይልቅ ርካሽ አማራጮችን መፈለግ ምርጫቸው አድርገው ይኸው አሁን እዚህ ላይ ደርሰዋል። አሁን የፕሪሚየር ሊጉ ጨዋታ ሊጀምር 1 ሳምንት ነው የቀረው። የዝውውር መስኮት ሊዘጋ ደግሞ 2 ሳምንት ቀርቶታል። በእርግጥ ለዝውውር ለግዢ 2 ሳምንት በጣም ብዙ ነው። ነገር ግን አንዳንድ ዝውውሮች ደግሞ በጣም ጠንካራ ናቸው፣ በጣም ውስብስብ ናቸው፣ ከጀርባቸው ብዙ የሆኑ ኬዞች አሉ እና አንዳንድ ዝውውሮችን አይደለም በ1 ሳምንት ወይ በ2 ሳምንት በወርም ላትጨርሷቸው ትችላላችሁ። ምክንያቱም ብዙ የተቋጠሩ ብዙ መፈታት ያለባቸው ብዙ የጋራ መግባባቶች ብዙ በፍጥነት መቀላጠፍ ነገሮችን ይፈልጋሉ። ስለዚህ የማንቸስተር ዩናይትድ አመራሮች ይወላችሁ አሁን የእነሱ ስትራቴጂ ፔሸንስ የሚሉት ነገር እንደው ማርኬት ኦፖርቹኒቲ ብለው የሚጠሩት ነገር ሰበብ ነው። ይሄ ነገር ፕሪቴክስት ነው ብዬ ስላችሁ ነበር። ሰበብ የሚሆንበት ትልቁ ምክንያት ምን መሰላችሁ? አሁንም ቢሆን ማንቸስተር ዩናይትድ ተጫዋች ያስፈርማል የሚሉ ግምቶች አሉ። ያስፈርማል፣ በእርግጠኝነት እንደሚያስፈርም ነው የምገምታለሁ። ግን ደግሞ ዩናይትድ ተጫዋች ሳያስፈርም እንደዚሁ የዝውውር መስኮቱም ሊዘጋ ይችላል። ቤተሰቦች ሳያስፈርም ሊዘጋ ይችላል። 50-50 ነው። አስፈርሞ ማንቸስተር ዩናይትድ የዝውውር መስኮቱ እንዲሁ ሊጠናቀቅ ይችላል። ያው ዝውውሩ ምን ያህል አርኪ ነው፣ ክለቡን ምን ያህል ይቀይረዋል የሚለው በሂደት አብረን የምናየው ቢሆንም ለምንድን ነው ይሄን ያልኳችሁ? ሆን ብለው የግሌዘር ቤተሰቦች ወይም ደግሞ ኢኔሶች የግሌዘሮችን ፍላጎት የሚያስፈጽሙት በእነሱ የሚታዘዙት ኢኔሶች ማንቸስተር ዩናይትድ በመጨረሻዎቹ 2 የዝውውር ሳምንታት ላይ ሪስክ እንዲወስድና ዝውውሮችን እንዲጠብቅ አደረጉ ማለት በራሳቸው ላለማስፈረም ኦልሬዲ ዝግጁ ናቸው። ባያስፈርሙ ምንም አይሰማቸውም ማለት ነው። ኤግዛክትሊ ለምን ክለቦች ምን ያህል ተጫዋቾችን ለመሸጥ በተለይ በዝውውር መዝጊያ ላይ አስቸጋሪ እንደሚያደርጉ ማንም የእግር ኳስ ቤተሰብ ያውቃል። የትኛውም ክለብ በዚህ ሰዓት ተጫዋች መሸጥ አይፈልግም። ለምን ቢባል ያንን ተጫዋች ለመተካት በቂ የሆነ ጊዜ የለውም። ስለዚህ ወይ በጣም ብዙ ገንዘብ ይጠይቃል ወይ ደግሞ ያን ተጫዋች ለመሸጥ በሚያደርገው ድርድር ላይ ነገሮችን በማወሳሰብ ዝውውሩን አስቸጋሪ እንዲሆን ያደርገዋል። ዘይኖዚስ ይህንን ነገር ያውቁታል። ማርኬት ኦፖርቹኒቲ የሚባል በዚህ ሰዓት አሁን የለም። ዩናይትድ አቬይለብል የሆኑ ብዙ ተጫዋቾች ብዙ የ6 ቁጥር አማካዮች አሁንም ቢሆን ማርኬቱ ላይ አለ። ያጣቸው እንዳጣቸው ሆኖ ግን አሁንም ቢሆን ገንዘብ ከፍሎ መውሰድ የሚችላቸው ለአሰልጣኙ ድጋፍ የሚያደርጉባቸው ብዙ ተጫዋቾች አሁንም ቢሆን ገበያው ላይ ይገኛሉ። እነኝህን ተጫዋቾች ላለማስፈረም መሸሽ እንጂ አሁን ኢኔሶች እያደረጉ ያሉት እነኝህን ተጫዋቾች እንደው በሚከፈለው ገንዘብ ከፍለው ማምጣት እና ለአሰልጣኙ ድጋፍ መስጠት ላይ አይደለም የተጠመዱት። ልብ በሉ ይኸውላችሁ ባለፈው ጃንዋሪ ዝውውር መስኮት ላይ ለሴሜንዮ ገንዘብ ለማውጣት ዝግጁ ነበሩ። የሴሜንዮ ዝውውር ሳይሳካ ቀረ። ከዛ በወቅቱ ምንድነው ሲወራ የነበረው? ፒያሩ ማለት ነው ማንቸስተር ዩናይትድ ቀጣይ ክረምት ላይ በትልቅ የዝውውር እንቅስቃሴ ይመለሳል ተብሎ ተነገረን። ምክንያቱም ጃንዋሪ ላይ ተጫዋች ያላስፈረም ነው
ቀጣይ ክረምት ላይ ብዙ ተጫዋቾችን ማምጣት ስላለብን ነው የሚል ተረክት ነበር ስንሰማ ነበር። ከዛ በኋላ ደግሞ አሁን ውሸት ቁጥር 2ን ተመልከቱ። ኢኔሶች ለደጋፊዎቹ በተለይ ዝውውር መስኮቱ ልክ እንደተከፈተ ዩናይትድ ስማቸው ሲነሱበት የነበሩ ተጫዋቾች በጣም ትልልቅ ተጫዋቾች ነበሩ። በዚሁ ቻናላችን ላይ ስትከታተሉ ነበር። ጋዜጠኞች ዝም ብለው አይደለም ይሄን መረጃ የሚያወጡት። እኛም ለእናንተ መረጃዎችን ማድረሳችን ስህተት አልነበርም። ምክንያቱም እነዚህ ዜናዎች ሲመጡ የነበሩት ከክለቡ ቅርብ ከሆኑ ሰዎች እና እጅግ ከሚታመኑ ኤጀንቶች፣ እጅግ ከምናምናቸው የዜና ምንጮች ነበር ነገሮች ሁሉ ሲወሩ የነበሩት። ለምሳሌ ማጣቀሻ ልንገራችሁ። ዴቪድ ኦርንስተን ልክ አሁን ፋብሪሶ ሮማኖ ይተቻል። በዚህ ክረምት ላይ ፋብሪሶ ሮማኖ ሰዓተ ተብሎ ብዙ ነገር ይወላል። ግን ዴቪድ ኦርንስተን አክቹዋሊ ባይጽፈውም ጋዜጣው ላይ ዘቢጄስት ክለብ በዚህ ፕሪሚየር ሊግ የዝውውር መስኮት ሂደት ላይ ማንቸስተር ዩናይትድ ይሆናል፣ በጣም ቢዚ ይሆናሉ ብዬ አስባለሁ በሚል ነበር አስተያየቱን ሰጥቶ የነበረው። ዴቪድ ኦርንስተን አሁን ዋሸ ማለት ነው። ምክንያቱም ዩናይትድ እንኳን ቢዚየስት ክለብ ሊሆን ቀርቶ በኔት ስፔንድ ዩናይትድ 8ኛ ደረጃ ላይ ነው የተቀመጠው እስካሁን ድረስ በነ አዲስ አዳጊዎቹ በነ ኢፕስዊች በነ ኮቨንተሪ ሁሉ ሳይቀር ክለቡ በዝውውር እንቅስቃሴ ተበልጧል። ዩናይትድ በጣም ዝቅተኛ የሆነ ገንዘብ ነው ያወጡት። ስለዚህ ዴቪድ ኦርንስተን እዚህ ጋር ዩናይትድ ዘቢጄስት ክለብ ይሆናል በዚህ የዝውውር መስኮት ብሎ ቢናገርም ግን ዩናይትድ በተቃራኒው ነው የሆነው። ሌዚየስት ነው እንጂ የሆነው ቢዚየስት ክለብ መሆን አልቻለም። ስለዚህ ይሄ የዝውውርና እንደው የመረጃ ጉምቱ የምንለው ዴቪድ ኦርንስተንን ሁሉ ሳይቀር የዩናይትድ ሰዎች አሳስተዋል ማለት ነው። ለሱ ሲሰጡት የነበረው ፊድባክ እና ኢንፎርሜሽን ትክክል አልነበረም ማለት ነው። ክለቡ ትልልቅ ዝውውሮችን እንደሚፈጽም ነው እንደው መረጃውን ሲያለሱት የነበረው። እሱን ተዉት። በቅርቡ እንኳን ቤን ጃኮብስ ዩናይትድ ከ6 እስከ 7 ተጫዋቾችን ያስፈርማል ብሎ በጣም በእርግጠኝነት ሲነግረን ነበር። በጣም በእርግጠኝነት አሁንም ቢሆን ዩናይትድ 2 ተጫዋቾችን በእርግጥ ወይ 3 ተጫዋቾችን ያመጣል የሚል አስተያየት እየሰጠ ነው። ኦፍኮርስ ዩናይትድ አያመጣም እያልኳችሁ አይደለም፣ ግን ሊያመጣ ይችላል። የሚያመጣቸው ተጫዋቾች ጥራት ግን በጣም ወሳኝ ናቸው እና እነኛን ተጫዋቾች በጊዜ ዲሊቨር ማድረግ በራሱ ትልቅ የሆነ ስራ ስለሆነ ኦልሬዲ እኮ አሁን አዲስ ተጫዋች ቢመጣም ባይመጣም በፕሪሚየር ሊጉ የመክፈቻ ጨዋታ ላይ ሁልሰቲን ስንገጥም እነዚህ ተጫዋቾች አይኖሩም። ፕሪሲዝን የላቸውም የሚመጡ ተጫዋቾች። ስለዚህ እነሱ ቢያንስ በቲሙ ውስጥ ለመላመድ ጊዜ ይፈልጋሉ፣ ጊዜ ይወስድባቸዋል። በዛ ምክንያት በቀጣዮቹ በምናደርጋቸው የመጀመሪያዎቹ ጥቂት ጨዋታዎች ላይ ተጫዋቾቹ አይሰለፉም። ከተሰለፉም በኋላ ደግሞ ወዲያው ከቡድን አጋሮቻቸው ጋር መላመድ፣ ወዲያው ተጽዕኖ ማምጣት፣ ተጽዕኖ መፍጠር ሊከብዳቸው ይችላሉ። እንደው የተለየ ኤሊት ሜንታሊቲ ያለው በጣም ትልቅ የሆነ ተጫዋች ዩናይትድ ካላስፈረመ በስተቀር ማለት ነው። ማላመዱም ቢሆን በጣም ከባድ ስራ ነው። ምክንያቱም አብዛኛውን ቀናት አብዛኛውን ጊዜ እነኚህ ሰዎች በልተውታል። በአጉል ፖሊሲ በልተውታል። በእንጠብቅ ፖሊሲ በልተውታል። ማርኬት ኦፖርቹኒቲን እኔ በሚል ፖሊሲ አሰልጣኙ በደንብ አዘጋጅቶ ለሲዝኑ ጅማሮ እንደው ዝግጁ በሚያደርጋቸው ተጫዋቾች ላይ እነሱ ቆምረው አሰልጣኙን ሪስክ ውስጥ ከተውታል ማለት። ስለ ዩናይትድ ትርክት ሲወሩ የነበሩ በዝውውር መስኮት ላይ እነ ቶናሊ እነ ኢሌት አንደርሰን እነ በጣም ትላልቅ የሆኑ ተጫዋቾች እነ ዋርሰን እነ ባሌባ ይመጣሉ ተብሎ የተወራው ነገር የደጋፊውን ለማስደሰት እንጂ ክለቡ በውስጥ ያቅ ነበረ ገንዘብ እንደማያወጡ። ምናልባትም እንደው ኦፊሻሊ ባይወራም ዩናይትድ ከ50 ሚሊዮን ፓውንድ በላይ ለአንድ ተጫዋች ዝውውር እንደማይከፍል ከ50 ሚሊዮን ፓውንድ በታች ለማምጣት በውስጥ እንደወሰነ አይ ቲንክ የክለቡ አመራሮች በደንብ አድርገው ያውቃሉ ይህን ጉዳይ። አሁንም ይነግሯቸዋል። ለምሳሌ የሜን ጋዜጣ ጸሐፊ ማርሻል እንዳለው ከሆነ ማንቸስተር ዩናይትድ ገንዘብ አለው ይሏቸዋል። በቂ የሆነ ለዝውውር አስፈላጊ የሆነ በጀት አሁንም ክለቡ ዩናይትድ አለው፣ ግን መጠንቀቅ ይፈልጋል ብሎ ይላቸዋል። በጣም የሚያስገርመኝ ቃል ነው። መጠንቀቅ ግን ይፈልጋሉ፣ ኦቨር ስፔንድ ግን ማድረግ አይፈልጉም ብለው ይሏቸዋል ማለት ነው። ኦልሬዲ ዩናይትድ እኮ ገንዘብ ማውጣት አልፈለግም። እንደውም ኦልሬዲ ማንቸስተር ዩናይትድ 3ኛ አማካዩን ሜቢ ምናልባት ነው ሙላችሁ ምናልባት ተጫዋች ሊመጣ ይችላል። አሁንም ቢሆን ማንቸስተር ዩናይትድ በቀሩት 15 ቀናት ተጫዋቾችን ያዘዋውራል የሚል እኔ የግል እምነት አለኝ። ምክንያቱም እንደው ማምጣት ባይፈልጉ እንኳን መጀመሪያ አሁን ከደጋፊው ትልቅ የሆነ ጫጫታ እየመጣ እንደሆነና በተለይ የኤሲ ሚላን ሽንፈት ትልቅ የሆነ ማስጠንቀቂያ ደውል እንደሆነ ለክለቡ አመራሮችም ሁሉ ሳይቀር
የዩናይትድ ደጋፊዎች የማይቋቋሙትን እንደዚሁ ጫና በተለይ ማይክል አርቴታ ማይክል ካሪክ የሚቸገር ከሆነ በመጀመሪያዎቹ ጨዋታዎች ላይ ዩናይትድ በደንብ አሳማኝ በሆነ ብቃት ክለቦችን ማያሸንፍ ከሆነ ነጥብ የሚጥል ከሆነ አንዳንድ ችግሮች በቲም ውስጥ የሚታዩ ከሆነ በኋላ የሚያመጣባቸው ሪያክሽን በጣም ከባድ ነው ቢሆኑ የዩናይትድ ደጋፊ ብሶት ላይ ነው የሚገኘው። በኢኔሶች ፍጹም እየተበሳጨ ነው የሚገኘው። ቀደም ሲል በክለቡ አመራሮች ላይ ሲናደድ በሚያደርገው መልኩ አሁን ኢኔሶች ይውጡ ብሎ እያለ ግሌዘሮች ጋር አንድ ላይ ቀላቅሎ ተቃውሞውን እያቀረበ ነው የሚገኘው። ምክንያቱም ክለቡ እስካሁን ደጋፊዎችን ሲዋሽ ቆይቷል። እስካሁን ክለቡ አውቆ የፒአር መረጃዎችን ለጋዜጠኞች በመስጠት አጉል ተስፋ በመስጠት ክለቡን በጣም እንደሚያጠናክሩ እስካሁን ሲደሰክሩ ቆይተዋል። አመራሮቹ ግን ብዙ ያወራሉ፣ ብዙ መረጃዎች ይወጣሉ። እነኚህ መረጃዎች ደግሞ በተግባር እየተተገበሩ ተጫዋቾች ደግሞ ሲመጡ አላየንም ማለት ነው እና ምን ያህል እነኚህ ሰዎች ቅንቅናም እንደሆኑ ገንዘባቸው ላይ እንደሚሰስቱ ዩናይትድ ለሻምፒዮንስ ሊግ ቢያልፍም በነገርናችሁና በምታውቁት መሰረት ዩናይትድ በርካታ ገንዘቦችን ቢያገኝም በተለይ በዚህ ሲዝን በርካታ ገንዘቦችን ከተለያየ ምንጮች ያገኘው ዩናይትድ እንደዚህ ሲዝን ዩናይትድ ገንዘብ አግኝቶ አያውቅም። ይሄን አንድ ሁለት እያልን እያንዳንዱ ዩናይትድ ያገኛቸውን ገንዘቦች እንደው 5 ሚሊዮን ፓውንድ ሁሉ ሳይቀር ነው እየዘረዘርን 1 ሚሊዮን ፓውንድ ሁሉ ከዚህ ያገኘ ብለን ስነግራችሁ የነበረው ክለቡ ግን እስካሁን ያወጣው ነገር ምንም የለም። ኦልሞስት ብላችሁ ማለት ትችላላችሁ። በጣም ጥቂት ገንዘብ ነው ያወጣው፣ 35 ሚሊዮን ፓውንድ አካባቢ ማለት ነው። ካገኘው ገንዘብ አንጻር ደግሞ ዩናይትድ ኦልሞስት ምንም አይነት ገንዘብ አላወጣም። ምክንያቱም ክለቡ ብዙ ገቢዎችን እንዳገኘ እናውቃለን። ስለዚህ ለዝውውር ብሎ ክለቡ መድቦ በስነስርዓት ያወጣው ገንዘብ ስቲል አሁን የለም፣ አትራፊ ነው። እንደውም ክለቡ አትርፎ ነው ቁጭ ያለው። ተጨማሪ ገንዘቦችን አግኝቶ ነው ቁጭ ያለው። በትሬኒንግ ኪት ገንዘብ 20 ሚሊዮን አግኝቷል። ከአዲዳስ በልሰው ደግሞ 10 ሚሊዮን ፓውንድ አግኝተዋል፣ ስፖንሰሩን ማለት ነው። ከአማዞን 10 ሚሊዮን ፓውንድ አግኝተዋል። ሌሎችም ብዙ ገንዘብ ምንጮችን መጥቀስ ትችላለች። ከሜሰን ግሪንውድ ሽያጭ ገንዘብ አግኝተዋል። እነኚህ ሁሉ ነገሮች እንግዲህ ትርፍ ናቸው፣ ክለቡ ኪሱ የከተታቸው ናቸው እንጂ ለዝውውር መስኮት ብሎ ያወጣቸው አይደሉም። እነኚህን ገንዘቦች መደማመሩና ዩናይትድ ያወጣውን ኔት ስፔንድ ተብሎ የሚጠራውን አሁን 35 ሚሊዮን ፓውንድ ብትቀንሱ ዩናይትድ ጭራሽ ገንዘብ አግኝቷል፣ አትርፏል እንጂ ያወጣው ነገር የለም ማለት ነው። በዚህ ምክንያት ነው ማለት ነው። አሁንም ስቲል የክለቡ አመራሮች ላይ እምነት የለኝም። ተጫዋቾች አያስፈርሙም እያልኩኝ አይደለም ቤተሰቦች፣ ይሄን ልብ በሉ፣ ያስፈርማሉ የሚል እምነት አለኝ ግን ለማይክል ካሪክ የሚፈልገውን ተጫዋች ዩናይትድን እንደው በደንብ ሊያጠናክሩ የሚችሉ ኤሊት የሆኑ ዝውውሮች ይሆናሉ ወይ ቀጣይ የሚያመጧቸው ተጫዋቾች የሚለው ላይ ጥርጣሬ አለኝ። ጥርጣሬ ላያስፈርሙም እንደሚችሉ በመገመት ነው ግን በነገራችሁ ላይ እና ይሄን አስምሩልኝ። የግራ ሀሳቤ ነው፣ የግል መልከታዬ ነው ይሄ። የሚላን ጨዋታ አስደነገጠን እንጂ እኮ ዩናይትድ ብዙ ቀዳዳዎች ያሉበት ክለብ እንደሆነ እኛ የምናውቃለን። ምን ነው ማንቸስተር ዩናይትድ በእነኚህ ተከላካዮች የት ነው የሚደርሰው? እነኚህ ተከላካዮች የዩናይትድ ሁለቱ እኮ ፉልባኮች ግራና ቀኝ ላይ ያሉት ምንም እኮ የሚሰጡት ጥቅም የለም። ቡድኑን በማጥቃት አያግዙም፣ ቡድኑን በመከላከል አያግዙትም። እና ዘመናዊ የሆነ አንድ ፉልባክ ተጫዋች ያለው ኳሊቲ ግማሹ እንኳን የላቸውም ብለን ስንል የነበረው መቼ ነው ቤተሰቦቻችን? ገና ሲዝኑ እንደተጠናቀቀ ማንቸስተር ዩናይትድ በእነኚህ ተከላካዮች መቀጠል አይችልም ብለን ስናወራ ነበር። አሁን አማካዩም ተደፍኗል፣ ቀዳዳ የለንም፣ አማካይ ቦታ ላይ እያልናቸው አይደለም። ግን ዩሲ ልክ እንደ ኤሲ ሚላን አይነት ኳስ ይዞ በደንብ በጣም በጥሩ ሜንታሊቲ እና በጀግንነት ያሁሉ ቦል ፖዚሽን ይዞባችሁ በሚጫወት ቲም ላይ ዩናይትድ ምን ያህል ሊቸገር እንደሚችል የዩናይትድ ተከላካዮች ምን ያህል ኤክስፖዝድ ሊሆኑ እንደሚችሉ በደንብ ያሳየ ነው ማለት ነው ዩዚ እና ያ ጨዋታ ሁላችንንም ኦፍኮርስ አስደንግጧል እና ሁላችንንም ያለብንን ድክመት የተሸፋፈነውን ይሄ በአጉል ዩናይትድ የተሻለ ቲም መስሎ መጥቷል እና በልምምድ ቦታ ላይ ተጫዋቾቻችን በጣም ጠንካራ የሆነ የስነ ልቦና የቡድን መንፈስ አላቸው በሚል ውሸት ምክንያት ሰበብ ዩናይትድ ያለው ትልቁ ድክመት እንደው ሳይጋለጥ ከሚቀር እንደዚህ በዚህ መልኩ ተጋልጦ ፍርጥርጦ ወጥቶ በኋላ ላይ ለቀሪው ነገር ብንዘጋጅ ነው የሚሻልም ቢሆኑ እና አሁን ነገሮች በሙሉ ወደ ምን ዞረዋል? ወደ ድንጋጤ ዞረዋል። አይ ቲንክ ድንጋጤ ዞረዋል። አሁን ጥበቃዎቻችን በራሱ ትንሽ የሚቀንሱ ነው የሚመስለኝ ሲዝኑም ሲጀምር። ምክንያቱም ይሄ ቡድን በጣም ኤክስፖዝ ሊሆን እንደሚችልና አንዳንድ ያየናቸው ነገሮች ፍጹም ደስ የማይሉ ነገሮች እንደሆኑ ነው እንግዲህ ማረጋገጥ እየቻልነው ከኤሲ ሚላኑ ጨዋታ ማለት ነው።
በዚህ የፕሪሲዝን ጨዋታ ሬክስሃም ጋር ተሸነፍን፣ ሮዘንበርግን አሸንፍን፣ በሰፊ ውጤት አትሌቲኮ ማድሪድን አሸነፍን። ከፒኤስጂ ጋር ጥሩ ተጫውተን ስለነበር እንዲሁ አቻ አጠናቀቅነው። ይህም መንፈሳችንን አልረብሽም። ሊድስ ዩናይትድን በደብሊን እንዲሁ አቻ አጠናቀን፣ ግን አሸነፍ በፔናልቲ ስለሆነ ማለት ነው። ከዛ ኤሲ ሚላንን ገጥመን ደግሞ በኤሲ ሚላን ደነገጥን። አሁን ያደረግናቸውን 5 የፕሪሲዝን ጨዋታዎች 5 ወይ 6 የፕሪሲዝን ጨዋታዎች ስንመለከት 2 ነው ያሸነፍነው፣ 2ቱን አቻ ወጥተናል፣ 2ቱን ደግሞ ተሸንፈናል ማለት ነው። ይሄ ውጤት ወደ ፕሪሚየር ሊግ ተገልብጦ ቢሆን ምን ያህል ዲዛስተር እንደሆነ አስቡት። ምክንያቱም ማይክል ካሪክ ከሚያደርጋቸው 6 ጨዋታዎች ቢያንስ 3ቱን እንኳን ማሸነፍ አይችልም ነበር። ስለዚህ ዩናይትድ ያገኛቸውን ነጥቦች እንደው በ6 ጨዋታዎች ላይ ብንገመግም በጣም በጣም የሚያሳስብ ውጤትን ያስመዘግበው። ግን ፕሪሲዝን ነው ኦልሬዲ። ስለዚህ የሚጨነቅ ሰው የለም፣ የዩናይትድን ነጥብ የሚደምር ሰው የለም። ግን ትልቅ የሆነ አላርም ይሆናል፣ ለቀጣይ ውጤቶች ትልቅ የሆነ ማስጠንቀቂያ ይሆናል የሚል መልእክትን ለማስተላለፍ ነው ቤተሰቦች። እና ማንቸስተር ዩናይትድ ተከላካይ ያስፈልገዋል በሚገባ። ሌመንስ በጣም ጥሩ ግብ ጠባቂ ነው፣ ኦፍኮርስ ተመልክተናል። ግን ደግሞ ዩናይትድ ኢንቴንሲቲው አንዳንድ ጊዜ ይወርዳል። ተጨማሪ ተጫዋቾችም ዩናይትድ ያስፈልጉታል። ሉክሾ አርጅቷል ብለን ከዚህ በፊት በተደጋጋሚ ጊዜ ተናግረናል። አሁንም ቢሆን የ6 ቁጥር ቦታ አማካይ ዩናይትድ ይፈልጋል። በደንብ መሮጥ የሚችል አትሌቲክ የሆነ በተክለ ሰውነቱ በጣም ግዙፍ የሆነ አማካይ ቦታ ላይ እንደ ዶሚናንሲን ለዩናይትድ መፍጠር የሚችል ጥሩ የሆነ የዲፌንሲቭ ሚድፊልድ ተጫዋች ዩናይትድ አሁንም ቢሆን ዲስፓሬትሊ ይፈልጋል። ግን ክለቡ አሁንም ይህንን ክፍተት ይዞ የፕሪሚየር ሊግ ጨዋታዎችን ጅማሮ በመጠባበቅ ላይ ነው የሚገኘው። ይሄን ታውቃላችሁ። የዩናይትድ 4 ተከላካዮች ኤሲ ሚላን በዚህ ፕሪሲዝን እስካሁን ድረስ ያስቆጠረው በአጠቃላይ ጎል 3 ጎል ነበር። ነገር ግን ማንቸስተር ዩናይትድ ላይ ብቻ ኤሲ ሚላን 4 ጎሎችን ማስቆጠር ችሏል። ምን ያህል ኤክስፖዝ ዩናይትድ እንደሆነ በዚህ ጨዋታ መከታተል ትችላላችሁ፣ መገመት ትችላላችሁ። ከዛ ውጪ በጣም ያስገረመኝን ደግሞ እንደው አንድ መረጃ እዚህ ጋር ላክል ቤተሰቦች። ሉክ ሾ ለማንቸስተር ዩናይትድ ሲጫወት ታውቃላችሁ፣ ወደ 10 ምናምን ዓመት ሆኖታል ይሄ ተጫዋች። ምናልባት ሉክ ሾ የማንቸስተር ዩናይትድ በጣም የቆየው ሲኒየር የሆነው ተጫዋች ይሆናል። ዩናይትድ ግን የሚያስገርማችሁ በሉክ ሾ ቦታ ላይ የተለያዩ ተጫዋቾችን ሞክሯል ሊያመጣና እሱን እንደው እንዲተካ በሚል ጉዳትም ስለነበረበት ክለቡ ጥረት አድርጓል። እስካሁን ግን አልተሳካለትም። ይሄ ሁሉ ዓመታት ክለቡ እየጣረ ነው። አሁን ማርኬቱ ላይ ተጫዋች ዩናይትድ አጥቶ አይደለም። ሉክ ሾን ለመተካትና እንደው እሱን ቦታ ላይ እንዲጫወቱ የፈለጋቸው ተጫዋቾች በሙሉ በአግባቡ የታሰበባቸው በቂ የሆነ ኢንቨስትመንት የተደረገባቸው ዝውውሮች ስላልሆኑ ነው። ማንቸስተር ሲቲ በእነኚህ ሁሉ ዓመታት ያንም ቦታ ለማጠናከር በርካታ ሚሊዮን ፓውንዶችን እና በርካታ ተጫዋቾችን ማምጣቱን እንደዚሁ ልብ በሉ ቤተሰቦችን። ዩናይትድ በጣም አስቂኝ የሆነ ክለብ ነው። ባለፈው ጨዋታ ላይ የተሰለፉ የማንቸስተር ዩናይትድ ሴንተር ባኮችን እንደዚሁ ስመለከት ነበር። አንዳንድ ስታቶችን አይቼ እንደው በጣም ስገረም ነበር ቤተሰቦች። ለምሳሌ እዚህ ጋር እናንሳ። ለምሳሌ አሁን በዩናይትድ ሴንተር ባክ ቦታ ላይ መሰለፍ የቻሉ ተጫዋቾችን ተመልከቱ። በ2022 ላይ ማንቸስተር ዩናይትድ ሲሰለፉ ለማንቸስተር ዩናይትድ ሲሰለፉ የነበሩ ሴንተር ባክ ጥምረቶች ወይም የተከላካይ አጠቃላይ 4 የተከላካይ ጥምረቶችን እንግዲህ ተመልከቱ ቤተሰቦች። ይኸው ቪዲዮ ላይ አስቀምጥላችኋለሁ። የዩናይትድ ኦልሞስት ከ5 ዓመት በፊት ማለት ነው ዩናይትድ 4 ተከላካዮች፣ ሉክ ሾው ነበር፣ 1 ማርቲኔዝ ነበር፣ እንዲሁም አጉዌር ነበር፣ ዲያጎ ዳሎት ነበር ማለት ነው። አሁን የሲቲን ተከላካዮች ደግሞ በወቅቱ እንውሰድ። ከ4 ዓመት በፊት እያወራው ነው ቤተሰቦች። ዋልከር ነበር፣ ዲያስ ነበር፣ አኬ ነበር፣ እንዲሁም ካንሴሎ ነበር ማለት ነው በሲቲ በኩል። አሁን እነኝን ተከላካዮች ተመልከታችሁ ዩናይትድ ከ4 ዓመት በኋላ ዲፌንሱ ምንም አይነት ጥገና አልከወነበትም፣ ምንም አይነት ማሻሻያ አልከወነበትም ማለት ነው። በኤሲ ሚላኑ ጨዋታም ዩናይትድ የተጠቀመው ያሰለፈው እነኝህኑ ተከላካዮች ነው። በሲቲ ቤት ግን ተመልከቱ። ሲቲ ቤት አሁን ከነኛ 4 ተከላካዮች የቆየው ዲያዝ ብቻ ነው። ወልከር የሲቲ ተጫዋች ሆኖ አሁን ተረስቷል፣ ወጥቷል፣ ከክለቡ ከለቀቀ በጣም ቆይቷል። ሲቲዎች ምን ያህል ስኳዳቸውን ቶሎ ቶሎ እንደሚያድሱ የሚያሳይ ነው። ብዙ ተጫዋቾች እነኚህ
ተጫዋቾች ከለቀቁ በኋላ መጥተዋል፣ ታድሰዋል። የሲቲ ተከላካይ መስመር አሁን ከቀሩ ተጫዋቾች መካከል ሲቲ ያለው አሁን ዲያዝ ብቻ ነው። ሌላው የለም፣ አኬም የለም፣ ቆይቷል ከሄደ ከለቀቀ ክለቡ። እንዲሁም ካንሴሎ የለም ክለቡ ውስጥ ማለት ነው። አሁን እነኚህ ተጫዋቾች በሲቲ ደረጃ የሚመጥሩም የሚጫወቱም ተጫዋቾች አይደሉም። ነገር ግን ዩናይትድ ሉክሾን ይመጥናል ይጫወታል ብሎ እስካሁን ድረስ አቆይቶታል። ሃሪ ማጓየርን እድሜውም እየገፋ ግን አሁንም ይጠቅመኛል ብሎ አቆይቶታል። ማርቲኔዝን አሁንም ቢሆን እስከ ጉዳቱ እንደው ጀግና ነው ጥሩ ተከላካይ ነው ብሎ ግን በሱ እምነት ላይ ይዞ አዲሱን ሲዝን በመጠባበቅ ላይ ይገኛል። ዲያጎ ዳሎ ጥሩ ፕሮፌሽናል ተጫዋች ቢሆንም ግን ልጁ ምንም በማጥቃትም በመከላከልም ይሄን ያህል የረባ እንደው ውጤት ሳያሳይ ልጁ ለዩናይትድ እንደው ከጥሩ ተቀያሪነት ባለፈ ውጤት ቀያሪ ተከላካይ ሳይሆን አሁንም ይዞት ቆይቷል። በእርግጥ ዳሎን እኔ እዚህ ጋር ሎግሶው አልፈልግም። ጥሩ የሆነ ስኳድ ተጫዋች ነው። ጥሩ ፕሮፌሽናል ልጅ ነው። ለክለቡ ፍቅር ያለው ልጅ ነው። ግን በአጠቃላይ ላወራ የፈለግኩት ዩናይትድ ምን ያህል እንግዲህ በእነኚህ ተከላካዮች ያለፉትን 4-5 ዓመታት እንዳሳለፈና ቀጣይ ደግሞ ሌላ ሲዝን ከእነኚህ ተጫዋቾች ተከላካዮች ጋር ለያዘገር እንደሆነ ነው የሚያመላክተው። ቤተሰቦች ይሄ ትልቅ ማሳያ ነው። በጣም በጣም ትልቅ የሆነ ማሳያ እንደው ጥሩ ነው። ይሄን በማውራታቸው አንዳንድ ሰዎችና ይሄን መረጃ በመስጠታቸው ላመሰግናቸው እወዳለሁ። እነኝህን ተከላካዮች ከቀየረ በኋላ ሲቲ በ2022 ማለት ነው ከቀየረ በኋላ ማንቸስተር ሲቲ 2 የፕሪሚየር ሊግ ዋንጫ አሸንፏል። 1 ሻምፒዮንስ ሊግ አሸንፏል። ካራባኦ ካፕ አሸንፏል። ኤፍ ኤ ካፕም ጭምር ማለት ነው። እና አሁን ካሉት ከነኛ ተከላካዮች በ2022 ከነበሩት ዲያዝ ብቻ ነው በክለብ ውስጥ የሚገኙ፣ ሌሎቹ ተከላካዮች የሉ። ሲቲ አሁን የተከላካይ መስመሩን አነሳውላችሁ እንጂ በየቦታው ይሄንን ነው የሚያደርጉት። ምክንያቱም ኢንቨስት ያደርጋሉ። ኢንቨስትመንት ነው ውጤት ሊያመጣ የሚችለው ማለት ነው። ማንቸስተር ዩናይትድ ግን አሁንም ሉክሾ ላይ ነው። ይሄ ድሮ እንደው ከ10 ዓመት በፊት በነበረ የመከላከል ጥበብ ሉክሾ እንደው ጥሩ ተከላካይ ነበር ያኔ በወቅቱ። አሁን ግን የዘመናዊ ፉልባክ ተጫዋቾች ሚና ምን አይነት እንደሆነ ታውቁታላችሁ። መከላከል ብቻ አይደለም፣ አሁን ያሉ ፉልባኮች አጥቂም ናቸው። ፔጆችን 2 ፉልባኮች ትመለከታላችሁ። ከዛ በኋላ ዩናይትድ ፉልባኮች በጣም ነው የሚያስጠሏችሁ እውነት ለመናገር ቤተሰቦቻችን። በመከላከል ጥሩ ዲፌንዳ ያደርጉም ይከላከላሉ ብላችሁ የምትተማመኑባቸው ተጫዋቾች አይደሉም። በሉክሾ ቦታ ነው በ14 ደቂቃ ውስጥ እነኛ 3 ጎሎች የተቆጠሩት በአንድ ቦታ ከአንድ ሶርስ ውስጥ ማለት ነው። እንደውም የሆነ አይ ቲንክ 3ኛው ነው 4ኛው ጎል ሲቆጠር ሉክሾ ሮጦ መድረስ ሁሉ አቅቶት ተጫዋቹ ላይ የሆነ ሰንበዲ ሊያግዘውና የሱን ቦታ ለመሸፈን ከኋላ በጣም ሲሮጥ ሁሉ ይታይ ነበር። የዩናይትድ ተጫዋች ስሙን አላስታወስኩትም በደንብ እና አሁን ሉክሾ አንድ ክሮሶችን መከላከል አይችልም። 2 ወይ ኳስ ማስጣል አይችልም። ወይ ደግሞ ዩናይትድ በሚያጠቃ ሰዓት ሄዶ ብዙ ክሮሶችን እያደረገ ወይ አሲስቶችን እያደረገ ክለቡን እንዲያጠቃ ኦቨርላፕ በማድረግ የሚረዳ ተጫዋች አይደለም። እዚህ አሁንም ግን ዩናይትድ እሱ ምርጥ ተጫዋች ነው ብሎ በሳምንት 200,000 ፓውንድ እየከፈለ ምናልባትም እኮ የክለቡ አመራሮች ይሄ እንደ አዲስ ኮንትራት ሊሰጡት እያሰቡ ይሆናል። እና በዩናይትድ ቤት የገባንበት ችግር ያለንበት ሁኔታ ይሄ ነው። ስለ ዩናይትድ ተጫዋቾች፣ ተከላካዮች፣ ስለ ፉልባኮች ዩናይትድ በጣም ተከላካይ ያስፈልገዋል ብዬ ሳወራ አሁን አይደለም። እንደው አሁን ዩናይትድ ተከላካይ ሲጋለጥ ብዙ ሰው ደነገጠ፣ ብዙ ሰው እንደው ተርበተበት። ዩናይትድ ለካ ተከላካዮችም የሉትም እና ክለቡ እንዴት ነው የሚዘልቀው ሲዝኑ ብሎ አሁን ሰው ማሰብ ጀመረ። እኛ ይህን ጉዳይ ስለፈልፍ ክለቡ እንደው ራፍ ራኒክ እንደተናገሩት እንደውም ስማቸውን እዚህ ጋር በደንብ አድርጌ አስታወስኩትና ደስ አለኝ። ራፍ ራኒክ በሆነ ወቅት ዩናይትድ ኦፕን የሆነ ሄርት ሰርጀሪ ያስፈልገዋል ሲሉ ተናግረው ነበር ካስታወሳችሁ ማለት ነው። እና ከ4 ዓመት እና ከ4 ወራት በፊት ራፍ ራኒክ ዩናይትድ እንደው በትክክል ቀዶ ጥገና የሚያስፈልገው ክለብ ነው ብለው ከተናገሩ በኋላ አሁን 4 ዓመት ሆኗቸዋል እንዳልኳችሁ እና ከ4 ወራት ያህል አልፏቸዋል። ከዛም በኋላ ይህን ንግግር ከተናገሩ በኋላ ሉክሾ አሁንም በዩናይትድ ቤት ቆይቷል ማለት ነው። እና ይሄ ተጫዋች እንደው በጣም የሚያስገርም ነው። ማርከስ ራሽፎርድም ቢሆን አሁን በዩናይትድ ቤት ቆይቷል። ዲያጎ ዳሎም ቢሆን አሁን በዩናይትድ ቤት ቆይቷል ማለት ነው። እና አሁን ሃሪ ማጉየርም ቢሆን በማንቸስተር ዩናይትድ ቤት እንዲሁ ቆይቷል። ዩሲ ኦፕን ሄርት ሰርጀሪ ነው እሳቸው ብለው ግን የተናገሩት። ዩናይትድ እንደው ቀዶ ጥገና ማድረግ አለበት ብለው ሲሉ አንዳንድ ተጫዋቾች በአብዛኛው መነቀል አለባቸው። ኦፕን ሄርት ሰርጀሪ ብለው ያሉት ነገር አሁን በዩናይትድ ቤት ግን እንኳን ይሄ ሙሉ ለሙሉ ቀዶ ጥገና ሊደረግለት ቀርቶ በከፊልም ዩናይትድ እየተጠገነ አይደለም። በተለይ ተከላካይ መስመሩ፣ አጥቂ መስመሩ አሁን ጥሩ ነው። በፕሪሚየር ሊጉ ካሉ የአጥቂ መስመር ካላቸው
ክለቦች በፕሪሚየር ሊጉ ብቻ አይደለም እንደው በአውሮፓ ዩናይትድን እኔ ያፎካክረዋሉ። አጥቂ መስመሩ የትኛውም ቲም ሊገጥመው የማይፈልገው አጥቂ መስመር ነው ያለው። እኔ ሰዎች የሰሩት በጣም ጥሩ ነገር አጥቂ መስመሩን ማጠናከር ነው። ለአውሮፓ ሻምፒዮንስ ሊግም ያበቃን እኮ እሱ ነው። ቤተሰቦች ዩናይትድ እኔ ምን አይነት ቲም የሆን እንደነበር ሳስበው ራሱ እኔ በጣም ነው የሚዘገንነኝ። ያለነኚህ አጥቂዎች ባለፈው ክረምት ላይ ያሁሉ ገንዘብ አብስሰው ያመጧቸው 3 አጥቂዎች ማንቸስተር ዩናይትድን በጣም አስፈሪ ቡድን አድርገውታል እና የተመሰገንም ይሁን አሁን ላለበት ደረጃ ለአውሮፓ ሻምፒዮንስ ሊግም እኮ አብቅተውታል። ግን እንዴት ነው ቡድን ግማሽ ብቻ ይሄ ጫፍ ላይ ብቻ የሚገነባው? ሩብ ቡድን እንዴት ተደርጎ ይገነባል? እኔ እኮ በጣም ግራ የገባኝ ነገር እኮ ያለው ቤተሰቦች፣ ሩብ ቡድን እንዴት ይገነባል? በቃ በሩብ ባሉት የፊት መስመር ተጫዋቾቻችን አደገኛ ስለሆኑ እንደ ብሩኖ አሉ፣ 3 አጥቂዎቻችን አሉ 30 እና ከዛ በላይ ጎል ያስቆጠሩ፣ አማድ አለ፣ አሁን ደግሞ ማርከስ ራሽፎርድ ተጨምሯል። ፊት ላይ ያለነው እኮ ፌራሪ ነው ማንቸስተር ዩናይትድ አሚን ላምበርጊኒን እኮ ነው የማንቸስተር ዩናይትድ ፊት መስመር። በጣም ያምራል፣ በጣም አስፈሪ ነው። የትኛውም ተከላካይ ሊገጥመው እኮ አይፈልግም። ይሄ ከኋላ ስትመጡ ግን የዩናይትድ ቡድን ላዳ ነው፣ በቃ የለውም ማለት ነው። በቃ የለም የሆነ ፍርክስክስ ያለ መኪና ወይ ደግሞ በጣም ኤክስፓይሬሽን ዴቱ የደረሰ አይነት ከርካሳ የሆነ መኪና ነው ማለት ነው። የማይችል በየቦታው የሆነ ችግር የሚገጥመው አይነት መኪና። ፊት ላይ ግን ያለ ነው እኛ ላምቦርጊኒ ነው ማለት ነው። የኛ ተጫዋቾች ያሉት እንደዛ ነው። ዩናይትድን እንደዚህ አድርጌ ነው መሀሉ ላይም ስትመጡ እንደዚሁ ገና ነው። ዩናይትድ መሀሉ ራሱ በጣም ችግር ያለበት መሀል ክፍል ነው። ምክንያቱም እኛ የምንፈልገው ፊዚካሊቲ እንፈልጋለን። መሀል ቦታ ላይ በጣም ሯጭ የሆነ አማካይ እንፈልጋለን። በጣም ጉልበታዊ የሆነ አማካይ እንፈልጋለን። ግን ክለቡ አላመጣም፣ ዘሏቸዋል። እንደኚህ ሁሉ አማራጮች ዘሏቸዋል። የሚያመጣቸው ተጫዋቾች አሁን ቴክኒካል ስኪል ያላቸው አማካዮች እንጂ ቴክኒካል ስኪል አላቸው። ይህን ምንም አያጠይቅም። ቲልሞንስም አለው፣ ሳንቶስም አለው። አሁን ግን ቆሻሻ ስራ የሚሰራ አማካይ ነው ዩናይትድ የሚፈልገው። ቆሻሻ ስራ የሚሰራለት አማካይ። ኳስ የሚችሉ ተጫዋቾችማ እኮ ዩናይትድ በዙለት እንዴ! ምን ያደርግለታል? ኳስ የሚችሉ ተጫዋቾች ይህ ሁሉ ሰብስበው አማካይ ቦታ ላይ ማለት ነው። አሁን ማንቸስተር ዩናይትድ የሚያስፈልገው የሚጋደልለት ነው። ልክ እንደ ግላዲያተር የሚፋለምለት ለእያንዳንዱ ኳስ አማካይ ቦታ ላይ ኳስ ለማስጣል በሉት ከየትኛውም ተጫዋች ጋር ተፋልሞ ጥሎ ገንድሶ በጉልበት አሸንፎ ዩናይትድ ኳስ እንዲቀማ ማድረግ የሚችል ወይም ደግሞ ከሌሎች ተከላካይ አማካዮች ጋር ታግሎ ማሸነፍ የሚችል ዲፌንሲቭ ሚድፊልደር ዩናይትድ የሚያስፈልገው እንደው ቀጫጫም አይደለም፣ በተክለ ሰውነት በጣም ጥሩ የሆነ ለዛ እኮ ነው ቶናሊ ዩናይትድ ማጣት አልነበረበትም ብለን የምንናገረው። ለዛ ነው ፖል ስኮልስ እንደዚህ ሲል የተናገረው። ዩናይትድ እንደው ቶናሊን ማግኘት ነበረበት፣ የመጀመሪያ ምርጫ ነበር አለ ፖል ስኮልስ ሲያወራ። ነገር ግን ቶናሊን ካጣል አሁን እንደው ሲያወራ ስለ ዝውውር እና ስለ ዩናይትድ ቀጣይ ስራዎች እንደው ምን ቢያደርጉ ይሻላል ተብሎ ሲጠየቅ ቶናሊን ካጣ አሁን አዳም ዋርተንን ዩናይትድ ለመግዛት እንኳን አለመሞከሩ በጣም ያስገርመኛል ያሉ። አዳም ዋርተን እኮ በጣም ፊዚካል የሆነ ተጫዋች ሆኖ አይደለም። ቶናሊ በጣም እንደው በሳምባው የሚጫወትና በየቦታው እንደ ውሻ የሚለፋ ልጅ ነው። ለዩናይትድ የሚያስፈልግ አይነት አማካይ ነበር። አያችሁ፣ ዩናይትድ ግን ሚስ አደረገው አለ ፖል ስኮልስን በሚያይበት አይን እኛ ልናይ አንችልም። ቤተሰቦቻችን በጣም ትክክለኛ የሆነ አስተያየት ነው ያየው። ለዩናይትድ ምን እንደሚያስፈልገው ያውቃል። አማካይ ቦታ ላይ ሳምባ ነው ዩናይትድ የሚያስፈልገው፣ ቲሙ እንዲህ ተነፍስ የሚያደርገው ለተከላካዮች ሽፋን መስጠት ከቨር መስጠት የሚችል ትክክለኛ የሆነ የዲፌንሲቭ ሚድፊልድ ተጫዋች ዩናይትድ ያስፈልገው ነበር። ግን ያን ማድረግ አልቻለም፣ ዘለለው ማለት ነው። ለዛ ነው ፖል ስኮልስ በጣም ገረመኝ ብሎ ያለው እና አዳም ዋርተንን አሁን እየወጡ ያሉ መረጃዎች እንዳመለከቱት ከሆነ ዩናይትድ ስቲል አሁን አዳም ዋርተን ላይ ፍላጎት አለው። ዘሰንም ጋዜጣ ትላንት አውጥቶት ነበር ይሄን ዘገባ። አሁንም ፖል ስኮልስ ይሄን እየተናገረ ነው ያለው። ዩናይትድ አዳም ዋርተንን ለኔ ጥሩ የሆነ እንደው ካጣና ይቀር ቶናሊ ጥሩ የሆነ የቶናሊ አማራጭ ይሆናል እና ሰዎቹ ይሄን ተጫዋች ማምጣት አለባቸው ብሎ ሲል ነበር ማለት ነው ፖል ስኮልስ። እና ዩናይትድ እንደዚህ አይነት ኦፕን ሰርጀሪ እያስፈለገው ግን እስካሁን ድረስ እንደው ዝም ብሎ እንደው እየሰፋ ቀዳዳዎችን የሆነ ቦታ በደማ ቁጥር ያችን ነገር እንደው በፕላስተር እየለጠፈ በፕላስተር ያልኩት ቤተሰቦቻችን እና ዋናው ስር መሰረቱ ችግሩ ተነቅሎ ሳይወጣ እና ኦፕን የሆነ ሰርጀሪ ሳይደረግለት ክለቡ አሁንም ቁጭ ብሎ እየተመለከተ ነው ቢገኝ። ለምን? ምክንያቱም የክለቡ ባለቤቶች ገንዘብ ማውጣት አይፈልጉም። እንደዛ ዩናይትድ ቆጥቦ ያለፈውትና 2 ዓመታት በዛ ያህል ደረጃ ኤክስተርምሊ ከክለቡ ሰራተኞች ዳቦ እስከ መንጠቅ ደርሶ በዚህ ልክ ቆጥቦ ቡድኑ ግን አሁንም ቢሆን ገንዘብ ማውጣት አልፈልግም ማለት ነው። መቼ ደግሞ ማውጣት ባለበት ሰዓት ጊዜ ማውጣት ባለበት ሰዓት እኔ እኮ እየታየኝ ያለው አሁን አመራሮቹ ያደርጋሉ ብዬ የጠበቅኩት እንደው ለመጨረሻ ነገር ይሄድ ልናገርና ስለዚህ ጉዳይ ላብቅ።
ማንቸስተር ዩናይትድ አምና ክረምት ላይ አጥቂዎችን በጣም አጠናከረ። በጣም ነው ደስ ያለን እውነት ለመናገር ግን ዩናይትድ ክፍተት እንዳለበት እናቅ ነበር ከአምናም ጀምሮ። ከዛ በኋላ ምንድነው ሲባል የነበረው በስቴፕ ይሄዳሉ ብዬ እኔ የጠበቅኩት ይሄ ክረምት የአማካይ ክረምት ነው ብዬ ደምድሜያለሁ በእኔ ምክንያቱም አጥቂውን አጠናክረናል። ስለዚህ አማካዩን ደግሞ በጣም በጥሩ ገንዘብ ልክ አምና ባወጣንበት ልክ ተጫዋቾችን በ80 ይሁን ብቻ ልክ አሁን 3 ተጫዋቾችን ጥሩ አጥቂ ቦታ ላይ እንዳመጡት 3 በጣም የተዋጣላቸው አንዱ ሌላውን ኮምፕሊመንት የሚያደርግ አማካይ አምጥተው በ70 ይሁን እንደው ለምን በ80 አይሆንም? አሁን እቅዳቸው ይሆናል ብዬ ያሰብኩትን ነው የምነግራችሁ። ማድረግም የነበረባቸው አማካዩን ጥንቅቅ አድርገው ካጠናከሩት በኋላ በዚህ ክረምት ላይ ቀጣይ ክረምት ላይ እንደውም በጣም እየቆጠብኩላቸው እኮ ነው ለነሱ ይሄንም ባወራው። ምክንያቱም ቡድኑን ለማጠናከር ክረምት መጠበቅ የለባቸው ሁሌ 1 ዓመት ሁሉ መጠበቅ እኮ የለባቸው። ምክንያቱም ጥር የዝውውር መስኮት አለ። ጥርም ላይ እኮ መፈጸም ክለቡን ማጠናከር እኮ ይችላሉ። እዚህ አሁን አማካዩን አጠናክረው በዚህ ክረምት ላይ ቀጣይ ደግሞ በቃ ሙሉ ለሙሉ ተከላካይ መስመሩን አፍርሰው ይገነባሉ የሚል ቀጣይ ክረምት ላይ እምነት ነበር። ግን አሁን እንደው አማካዩን ሳይገነቡትም በደንብ ተከላካይ መስመሩ ደግሞ እስከ ችግሩ እንዳለ ሆኖ እስከ ጉዳተኞቹ እስከ በሽተኞቹ ተጫዋቾች እንዳለ ሆኖ እስከ ስህተታቸው ደግሞ ክለቡ ዝግጅት እያደረገ ነው ማለት ነው እና አምና ብዙ ስቴፖችን ወደፊት እየሄዱ የመሰሉን ኢኔሶች ክለቡን መልሰው ደግሞ አሁን ወደኋላ እየጎተቱት ነው። በቃ ይሄንን ነው ልል የምችለው። ቤተሰቦች እናንተ ሀሳብ አስተያየቶቻችሁን ለማንኛውም መናገር ትችላላችሁ። ምክንያቱም አሁን ስለ ዜና አወራችኋለሁ። ቀጣይ በዝውውር መስኮቱ እንደው ዩናይትድ ማንን ላይ ያመጣ ይችላል በሚለው ጉዳይ ላይ ቀጣይ መረጃ ማደርሳችሁ ነው የሚሆኑ አንዳንድ ዜናዎች አሉ። ግን ደግሞ ብሶታችንን መናገር ይኖርብናል። ስለ ክለባችን ያላችሁን ስሜት እናንተን በኮሜንት ላይ ያስፍሩልኝ። የተሰማችሁ ነገር ምንድን ነው? እስቲ ማይክል ካሪክን አመራሮቹ እንደው እንዲሰናበት እያመቻቹለት ነው? በቂ ድጋፍስ ለአሰልጣኙ ያላደረጉት? ማይክል ካሪክ ካልተሳካለት በቃ እናሰናብተዋለን ብለው ቀጣይ አሰልጣኝ ሲመጣ ደግሞ ሌላ ተጨማሪ አዲስ ወጪ ለማውጣት እየተዘጋጁ ነው። ምክንያቱም ካሪክ ብዙ ዓመት በዩናይትድ ላቀጥል እንደሚችል ያውቁታል። ጥሩ ነገር እየሰራ ቢሆንም ግን በሱ ላይ እምነት ያላቸው ግን አይመስለኝም። ኢማጅን የዩናይትድ አዲስ አሰልጣኝ አሁን ሉዊስ ኤንሪኬ ሆኖ ቢሆን ኖሮ ወይ ደግሞ ሌላ ትልቅ ኤሊት አሰልጣኝ ሆኖ ቢሆን ኖሮ እንደዚህ ዝም ይላቸዋል? ተጫዋቾችን ሳያስፈርሙ ቁጭ ብለው እስካሁን የዝውውር መስኮቱ 2 ሳምንት እስኪቀረው ድረስ እየጠበቁ ያ አሰልጣኝ ዝም ይላቸዋል? አሞሪም ቢሆን እስካሁን ድረስ ዝም ይላቸዋል? አሞሪምን እኮ የምናመሰግነው በዚህ ነው። ጀግና ነው ብለው አሞሪምን በዚህ ነው። በጣም ደፋር አሰልጣኝ ነው፣ ጎበዝ አሰልጣኝ ነው። ጠረጴዛ ስቦ አብሯቸው ተቀምጦ በእነኚህ በጣም እርኩስ በሆኑ ገንዘብ ለመቆጠብ ከዩናይትድ ለማትረፍ በመጡ ሰዎች እኮ ጠረጴዛ ላይ ቁጭ ብሎ የተጋፈጠ ነው። ለግብግብ ሁሉ እኮ የተጋበዘ አሰልጣኝ ነው። ይህን ተጫዋች ካላመጣችሁልኝ ብሎ እኮ ሲተናነቃቸው የነበረ አሰልጣኝ ነው። ማይክል ካሪክ ይሄን ያደርጋል? አይዳውት እጠራጠራለሁ። ማይክል ካሪክ በጣም ለስላሳ ሰው ነው። እነሱን ቻሌንጅ ለማድረግ የሚያበቃ ተፈጥሯዊ ኳሊቲ የለውም፣ ሜንታሊቲም የለውም። እነሱን ቻሌንጅ የሚያደርግ አምጡልኝ፣ ካላመጣችሁልኝ በቃ ዛሬ ለቅቄ እሄዳለሁ የሚል የሚያስፈራራ ስነ ልቦና ያለው አሰልጣኝ አይመስለኝም። አሁን ትልቁ ችግር ያ ነው። አያችሁ አሞሪምን ሚስ ያደረግኩበት ትልቁ ምክንያት ይሄ ነው። መጋፈጥ መቻል ነበረበት። ኦፍኮርስ ባለፈው መናገሩ በራሱ አስገርሞኛል። እንደዚህ አይነት ድፍረት ካለው አሁንም ቢሆን የክለቡ አመራሮች ላይ ጫና ማሳደሩን መቀጠል አለበት። ማይክል ካሪክ ተጫዋቾችን ያምጡለት፣ አለበለዛ ማይክል ካሪክ በቅርቡ ከማንቸስተር ዩናይትድ ጓዝና ሻንጣውን ጠቅልሎ ከክለቡ የሚለቅ ነው የሚሆነው። ያ ደግሞ አይቀርም። አሁን ጊዜ ያለው ቀጣይ 2 ሳምንት አለ፣ 15 ቀን ዩናይትድ 3 ተጫዋቾችን ለማስፈረም በጣም በቂ ጊዜ ነው። ያመጡለታል አያመጡለትም፣ ይደግፉታል አይደግፉለትም የሚለውን አሰልጣኙን አብረን የምናየው የሚሆን የዝውውር መረጃዎች አሉ የወጡ እነሱን አጠራጠር እያደረኩ ወደ እናንተ ማድረስ ይሆናል። ወደ ዝውውር ዜና ሳልፍ የመጀመሪያው ማርከስ ራሽፎርድ ያገኘሁት መረጃ ነው ዛሬ ጠዋት የሰማሁት። ብዙ ጋዜጦችም እየተቀባበሉት ያለው ጉዳይ ማርከስ ራሽፎርድ ከወደ ቱርክ በጣም ትልልቅ ከሆኑ 3 ክለቦች መካከል ከአንዱ ነው የተባለው። ብዙዎች አሁን ጋላታሳራይን እያነሱ ነው የሚገኙት እና እንደው ከጋላታሳራይ ብለን እንያዘው በግምት እጅግ የሚታመን የቱርክ አንድ ጋዜጠኛ ነው ይህን ብሎ ያለው። ማርከስ ራሽፎርድ በወኪሉ አማካኝነት ቀርቦ ይሄ አንድ ክለብ ሞስት ፕሮባብሊ ጋላታሳራይ ጠየቀና
ተጫዋቹ ወደ ቱርክ መምጣት የሚችል ከሆነ በራቸውን ክፍት አድርጎ ይቀበሉታል። ለዩናይትድ 40 ሚሊዮን ዩሮ ሊሰጡ ነው። 12 ሚሊዮን ዩሮ ደግሞ የተጣራ ደሞዝ ለተጫዋቹ ይከፍሉታል። ተጫዋቹ ወደ ቱርክ ጋላታሳራይ እንዲመጣ ተብሎ ምን ያህል ይህን ተጫዋች ወደ ቱርክ ለመውሰድ ጥረት እየተደረገ እንደሆነ በጋላታሳራይ የሚያመላክት ሪፖርት ነው የወጣው። አሁን ትልቁ ችግር ግን ማርከስ ራሽፎርድ ምን አይነት ምላሽ እንደሚሰጣቸው ይታወቃል። ለዩናይትድ ሰዎችም አሁን በጣም አስቸጋሪ የሆነው የራሽፎርድ ጉዳይ ይሄ ነው። ተጫዋቹ ክለቡን ለመልቀቅ ፈቃደኛ የሆነ አይመስልም። አንዳንድ ዘገባዎች እንደውም ምን አሉ መሰላችሁ? ፋብሪሶ ሮማኖ ያው ታውቃላችሁ፣ ፋብሪሶ በጣም ሀዲድ እየሳተ ነው። ከ9 ቀናት በፊት ከ9 ወይ ከ8 ቀናት በፊት ኦገስት 9 ላይ እንደዚህ ሲል ፖስቶ ነበር። ማንቸስተር ዩናይትድ 14 ቁጥር ማሊያን ለማርከስ ራሽፎርድ ለመስጠት ወሰነ አለ ፋብሪሶ ሮማኖ። ውሳኔው ተላልፏል እና ይህን የማሊያ ቁጥር ዩናይትድ የሚሰጠው በተጫዋቹ ላይ እምነት እንዳለው ክለቡ ወይም አመራሩ ለማሳየት እና የክለባቸው አንዱ ፓርት ኦፍ ደ ቲም እንደሆነ ስላሰቡ ነው። ይህን ሊያስመሰክሩለት 14 ቁጥር ማሊያ ሰጡት ብሎ ተናገረ። አያችሁ፣ ከዛስ ምን ሆነ? ዩናይትድ ኤሲ ሚላንን ሲገጥም ማርከስ ራሽፎርድ የ9 ቁጥር ማሊያ አድርጎ ተጫወተ። ከዛስ ምን ተፈጠረ? ትላንትና ፋብሪሶ ሮማኖ በሱ ዙሪያ የፖስተውን ይሄ 14 ቁጥር ማሊያ ወስዷል የሚለውን ፖስት ፋብሪሶ ሮማኖ ደለተው ማለት ነው። እና ብዙዎች ፋብሪሶ ሮማኖ በቃ ተያዝክ፣ ፋብሪሶ ሮማኖ የሆነ ሰው አንተን ክዶሃል እና እየሰጠህ ያለ መረጃ ትክክለኛ መረጃ አይደለም ብለው ብዙዎች ፋብሪሶ ሮማኖ ላይ ሊወድቅ ባለ ጋዜጠኛ ላይ ይበልጥ ተሳለቁበት ማለት ነው። እኔ ይህን ጉዳይ ያነሳሁት እንደው በፋብሪሶ ሮማኖ ለመሳነቅ ሳይሆን በጣም ትልቅ ክሬዲት ሊሰጠው የሚገባ ጋዜጠኛ ነው ፋብሪሶ ሮማኖ። እውነት ለመናገር የዝውውሮች የጋዜጠኞች በሙሉ ጎት ነው። ኦፍኮርስ ጥሩ ጋዜጠኞች ሌሎች ሊኖሩ ይችላሉ፣ ግን ፋብሪሶ ሮማኖ ዲስሪስፔክት ማድረጉ እንደው አግባብ ነው ብዬ እኔ በግሌ ባላስብም፣ ግን እዚህ ጋር የሆነ ነገር ሚስ አድርጓል። አንዳንድ ሰዎች ምን እያሉ ነው? ፋብሪሶ ሮማኖ ሆን ብሎ እንዲወርቅ የተሳሳተ መረጃ በራሽፎርድ ዙሪያ እየሰጡት ስለሆነ፣ ጫና እየበዛበት ስለሆነ፣ እንደዚህ አይነት የስህተት መረጃዎች ስለበዙበት ደንግጦ ነው ከዚህ በፊት እንደማያደርገው አሁን ማጥፋት የጀመረው ፖስት ብለው አወሩ። ሌሎቹ ደግሞ ምናልባት ይህን ፖስት ያጠፋው ማርከስ ራሽፎርድ ከማንቸስተር ዩናይትድ ሊለቅ ቢሆንስ? መጀመሪያ ቀድሞውኑ 14 ቁጥር ማሊያ ተዘጋጅቶለት ይሄ ተጫዋች በክለቡ ይቆያል ተብሎ ታስበው የተሰጠው ቢሆንም የተሰጠው የሚለውን በኮቴሽን አስቀምጡት። ከዛ በኋላ ላይ ደግሞ ተጫዋቹ ክለብ አግኝቶ ክለቡን ለመልቀቅ ተዘጋጅቶ ቢሆንስ ብለው አንዳንድ ሰዎች ደግሞ ማርከስ ራሽፎርድ ዩናይትድ ሊለቅ ይችላል፣ እንደ ዝውውር ፍንጭም መውሰድ እንችላለን ብለው እየተናገሩ ነው ያሉት። ለምን መሰላቸው ይሄን ያልኩት? ክለቡ አሁንም ቢሆን ታውቃላቸው ቤንጃሚን ሼሽኮ በአርቢ ሌፕዚግ ትልቁ አሁን ማርከስ ራሽፎርድ ይዞ የመጣው ደግሞ አጨቃጫቂ ነገር እና የክለቡን የቲም ስፕሪት ሁሉ ይረብሻል ብለው እያወሩበት ያለው ነገር የማሊያ ቁጥሩ ጉዳይ ነው። አሁን ስለ ብቃቱ እኮ ሰው እያወራ አይደለም። ተጫዋቹ መጥቶ 10 ቁጥር ማሊያ ስጡኛል፣ ኩኛ ወስዶታል 10 ቁጥር። ይሄ ሊሆን አይችልም፣ ፈጽሞ አይታሰብም። ከኩኛ አይሰጠውም። አሁን ያለው አማራጭ ምንድነው? ሼሽኮ 30 ቁጥር ማሊያ ይለብስ ስለነበር እና በዚህ ሲዝን 9 ቁጥር ማሊያ መውሰድ አለበት ተብሎ ሼሽኮ ብዙ ደጋፊዎች ብዙ ሰዎች አምነው በቃ ሼሽኮ 9 ቁጥር ነው የሚለብሰው ዘንድሮ ብለው ወስነው ባለበት ማርከስ ራሽፎርድ ደግሞ የትም አልሄድም ብሎ መጣ። ሲመጣ እሱ ደግሞ የ9 ቁጥር ማሊያ ስጡኛል በክለቡ የ9 ቁጥር ማሊያ እሱ ወሰደ ማለት ደግሞ ቤንጃሚን ሼሽኮ 9 ቁጥሩን ማሊያ ዲስፓሬትሊ የሚፈልገው ከሆነ ተጫዋቹ ልብ በሉ የሚፈልገው ከሆነ ደግሞ ይሄ የጥቅም ግጭት ሊፈጥር ነው። ዩናይትድ ችግር ውስጥ ነው የገባው። ቤተሰቦቻችን በተለይ ሼሽኮ 9 ቁጥር ማሊያ ከፈለገውና ዩናይትድ ለማርከስ ራሽፎርድ 9 ቁጥሩ ማሊያ ሊሰጠው ካሰበ በጣም ትልቅ የሆነ የመልበሻ ክፍል ባክላሽ ሊፈጠር ይችላል። በተለይ ሼሽኮ ደስተኛ ካልሆነ ግን ሼሽኮ ችግር የለብኝም እኔ የ30 ቁጥር ማሊያዬንም መልበስ እችላለሁ ብሎ እንደው ብዙም ምንም የማይመስለው ከሆነ እኔ አላስብም እንደዛ ብዬ። ምክንያቱም እነሱ እንደ ብራንድ ነው የሚያዩት፣ ለማሊያ ቁጥር በጣም ትኩረት ይሰጣሉ። ለዛ ነው እኮ ማቲያስ ኩኛ 10 ቁጥር ማሊያ ስጡኝ ብሎ በዩናይትድ ቤት 10 ቁጥር ማሊያ የወሰደው ለዛ ነው። ስለዚህ ማርከስ ራሽፎርድ በዩናይትድ ቤት ቀድሞ ያደረጋቸውን 10 ቁጥር ማሊያ ማግኘት አይችልም። ቤት ምናልባት 14 ቁጥር ማሊያ ሊያገኝ ይችላል። እሱም አሁን ይሰጠው አይሰጠው እርግጠኛ አይደለንም እና እቺ ነገር መፈታት አለበት። በተለይ ማርከስ ራሽፎርድ ቢለቅ ለዩናይትድ በጣም ጠቃሚ ነው የሚሆነው። ከቆየ ግን በተለይ የማሊያ ቁጥሯ ነገር ክለቡ በጣም በጥንቃቄ መወሰን ይኖርበታል። ሲዝኑ ልክ ሲጀመር የፕሪሚየር ሊግ ጨዋታዎች ላይ ያኔ ነው የማሊያ ቁጥር ማን እንደሚወስድ ኦፊሻል የሆነው።
ትክክለኛ የማሊያ ቁጥር በደንብ የሚታወቀው ስለዚህ በቀጣዮቹ ቀናት ይታወቃል የሚል እምነት ነው ያለኝ። በተለይ ራሽፎርድ የሚለቅ ከሆነ ብዙ ለውጦች ሊኖሩ ስለሚችሉ ሌላው ቤተሰቦች አማካይ ዝውውር ዜናዎችን በተመለከተ ያው ቅድም ስለ አደም ዋርተን አውርቻቸዋለሁ። ዩናይትድ ከፍተኛ የሆነ ይህን ተጫዋች የማስፈረም ፍላጎት አለው ተብሏል። ግን ትልቁ ነገር ደግሞ ከሊቨርፑል ጋር መፎካከር መቻል አለባቸው። ይህን ተጫዋች ለማስፈረም ሊቨርፑል በጣም አጥብቆ ይፈልገዋል አደም ዋርተንን። ከዩናይትድም በላይ ተጫዋቹን ለማስፈረም እየጣለ ያለ ክለብ ነው። በዛ ላይ ደግሞ አሁን ቼልሲ ተቀላቅሏል። ኢንዞ ፈርናንዴዝ በእርግጥ በክለቡ የሚቆይ ይመስላል። ምናልባትም ግን የዝውውር መስኮቱ እስኪዘጋ ድረስ አይታወቅም። ምክንያቱም ሲቲዎች ድንገተኛ የሆነ ትልቅ የዝውውር ጥያቄ ሊያቀርቡና ተጫዋቹን ሊያስኮበልሉት ይችላሉ። ቅድመ ስምምነት ቀደም ብሎ እንዲሁ ቅድመ ስምምነት ከክለቡን ለመልቀቅ ስለደረሰ በግል ማለት ነው። ስለዚህ እሱን ማስፈረም ወደ ኢታር ማምጣት በጣም ቀላል ነው የሚሆነው። ጊዜ የሚፈጅ አይሆንም። ቼልሲዎች የጠየቋቸውን ገንዘብ እስከከፈሉ ድረስ ማለት ነው። ስለዚህ አሁንም ቢሆን ቼልሲዎች የዩናይትድ የዝውውር ኢላማ የሆነውን አደም ዋርተንን ወይም ደግሞ የበርንማውዙን አሌክስ ስኮት የማስፈረም የተሻለ እድል ያላቸው ክለብ ናቸው። ከዩናይትድም በላይ ለማውጣት ለነዚህ ተጫዋቾች የተዘጋጁ ስለሆኑ ስለዚህ አማካይ ቦታ ላይ አሁን ማንቸስተር ዩናይትድ በጣም ማርኬቱ ያለው ኦፖርቹኒቲ እየጠበበበት ያለ ክለብ ነው። ተጫዋቾች የሉም ማለት አይደለም። ማርኬቱ ላይ ተጫዋቾች አሉ። አሁንም ቢሆኑ ከሆነ ያልወጣም ሮማ ነው የሚገኘው። ይሄም ተጫዋች ቢመጣ የዩናይትድን ክፍተት መሸፈን የሚችል ነው። ቢያንስ እንደው ፐርፌክት የሆነ ኤሊት ፈራሚ ይሆናል ብለን ባንልም ግን የተወሰኑ ክፍተቶችን መድፈን፣ ቀዳዳዎችን መሸፈን የሚያስችል ብቃት አሉ በ6 ቁጥር ቦታ ላይ። ግን አሁን ይህንንም ተጫዋች ዝውውር በተመለከተ በእርግጥ ከጀርባ የሚሰሯቸው አንዳንድ ነገሮች ሊኖሩ ይችላሉ። አናቅም ቤተሰቦቻችን። ምክንያቱም ቀጣዮቹ ሳምንታት በተለይ ከዚህ ሳምንት ጀምሮ በጣም ወሳኝ የሆኑ ሳምንታት ነው ለዩናይትድ። በዝውውር መስኮቱ ላይ ምን እንደሚያደርጉ አብረን የምናይ ይሆናል። ግን ማኑ ኮኔ አሁንም የዩናይትድ ኢላማና የዝውውር አማራጫቸው እንደሆነ አማካይ ቦታ ላይ እንዲሁ መውሰድ ወይም መደምደም ትችላላችሁ። ከዛ ውጭ የካማራም ጉዳይ አለ። በነገራችሁ ላይ ስለ ካማራ የወጣው መረጃ ምንድን ነው? ሞናኮ ይህን ልጅ ማስፈረም የሚፈልግ የትኛውም ክለብ 51 ሚሊዮን ፓውንድ ብቻ አይደለም ከዛ በላይ ገንዘብ ተጫዋቹን ለመሸጥ መክፈል መዘጋጀት ይኖርበታል ብለው ይሄን መልእክት አስተላልፈዋል ተብሏል። ፈላጊዎቹ ለሆኑት ዩናይትድ እና ሊቨርፑል እንዲሁም ሌሎች የፕሪሚየር ሊግ ክለቦች ከ51 ሚሊዮን ፓውንድ በላይ እንደሚፈልጉ አሳውቀዋል። የባሌባ ጉዳይ አሁንም እየተነሳ ነው። በነገራችሁ ላይ ዴይሊ ሜል ጋዜጣ እንደዘገበው ከሆነ 60 እና 65 ሚሊዮን ፓውንድ አሁን በቂ ነው። 100 ሲጠይቁበት ከዛ በላይ ሲሉ የነበሩት ብራይተኖች አሁን ይህን ተጫዋች 65 ሚሊዮን ፓውንድ ብቻ ከከፈላችሁ ውሰዱት እያሉ ብራይተኖች በራቸውን ክፍት አድርገው ገዢ ክለቦችን እየጋበዙ ነው። ኒውካስል ዩናይትዶች የ22 ዓመቱን አማካይ ለማስፈረም ፍላጎት እንዳላቸው ተገልጿል። ዩናይትድ ግን አሁንም ስቲል ባሌባ ሊስት ውስጥ አለ። ግን አሁንም ዩናይትድ የትኛውን አማካይ ማምጣት እንዳለበት የወሰነ አይመስልም። ገና ውስጥ ውይይት ላይ ናቸው። የትኛው አማካይ እንሂድ እና የትኛውን አማካይ እናያስፈርም በሚለው ላይ ገና የወሰኑ አይመስልም። ምናልባት ኦልሬዲ ከዛሬ ጀምሮ ስራው ይገባሉ ተብሎ ይጠበቃል ተጫዋቾችን ለማስፈርም። ግን እስካሁን ድረስ እዚህ አማካይ ላይ መሄድ አለብን፣ ይሄን አማካይ ማምጣት አለብን ብለው አለመወሰናቸው በጣም እንግዳ ነገርና ብዙ ሰዎችን ግር ያሰኘ ጉዳይ ሆኗል ማለት ነው። በክለብ ውስጥ መግባባት እንደሌለ በግልጽ የሚያሳይ ነገር ነው። በተለይ ቪቨል ከዚህ በፊት ጠቅሰንላችኋል። ቪቨል እና ዊልኮክስ ትልቅ የሆነ አለመግባባት ውስጥ ገብተዋል ተብሎም ተገልጿል። ቪቨል በዩናይትድ ቤት የሚፈልጉት ዳይሬክተር ኦፍ ፉትቦል መሆን ነው ተብሎ ነው የተገለጸው። ይህንን ዳይሬክተር ኦፍ ፉትቦል አሁን ዊልኮክስ የያዙትን ሚና ዩናይትድ ካልሰጣቸው በዝውውሮች ላይ እየተስማሙ እንዳልሆነ ነው የሚያስቡት። እንደውም የሩበን አሞሪም ኤሲ ሚላን የዲኦፍ ስራ ሰጥቷቸው ክሪስቶፈር ቪቨልን ወደ ሚላን ሊወስድ ፍላጎት አለው እና ቪቨልም አንድ ጥያቄ አቅርበዋል። በዩናይትድ ቤት የዶፍ ስራ ካልሰጣችሁኝ ዳይሬክተር ኦፍ ፉትቦል ማለት ነው ክለቡን እለቃለሁ፣ ሌላ ቦታ ዳይሬክተር ኦፍ ፉትቦል ሆኜ ብሰራ ይሻለኛል የሚል ሀሳብ ሁሉ እያቀረቡ እንደሆነና ዩናይትድ ይህን ስራ እንዲሰጣቸው አለበለዛ ሌላ ቦታ ሌላ ክለብ ውስጥ በመሄድ ይህን ስራ ሊሰሩ ዝግጁ እንደሆኑ ቪቨል እየተገለጸ ነው የሚገኘው የሚሉ ዘገባዎች ወጥተዋል። ለምን ብትሉ ምክንያቱም
ቪቨል የሚሰሩት ከዳታ ዲፓርትመንቱ ጋር ነው። ዳይሬክተር ኦፍ ሪክሩትመንት ናቸው። ስራቸው ሚናቸው ያ ነው። የምልመላ ዋና ኃላፊ ናቸው። እና አሁን እነሱ መልምለው ዳታውን አይተው የዩናይትድ በጣም ጥሩ የሆነ ኮምፒውተራይዝድ የሆነ በደንብ አድቫንስድ የሆነ ዳታ ማኔጅመንት አለው ብለናል ዝውውር ላይ። ይሄ ዳታ ማኔጅመንት ከሆነው ሰው ጋር ተነጋግረው ቪቨል የመለመሏቸውን ዳታ መሰረት አድርገው ክለቡ ያስፈርም ብለው የሰጧቸውን ሊስት ክለቡ እያስፈረመ አይደል። ስለዚህ እዚህ ጋር እኛ ጥቅም የለውም የሚል ጥያቄ እያነሱ ነው። ምንድነው ዳታ መሰብሰባችን? ምንድነው እኛ ዳታን መሰረት አድርገን ይህን ተጫዋች አስፈርሙ ብለን ሊስት ሰተናችሁ እናንተ ጃምፕ የምታደርጓቸው ከሆነ ወይም ደግሞ ዝም ብሎ ተነስተው ዊልኮክስ ይህን ተጫዋች አናመጣም ብሎ እንደው በናቹራል ፊሊንግ ዝም ብሎ በአይን በማየት ብቻ ይሄ ዝውውር አይሆንም ብሎ የሚወስድ ከሆነ ታዲያ ምንድን ነው የዳታ ዲፓርትመንቱ ጥቅም? የእኛስ ጥቅም ምንድን ነው የሚል አይነት ጥያቄ ነው ማለት ነው ቪቨል እያነሱ የሚገኙት። እና ክለቡ በውስጥ አሁንም ቢሆን ልዩነት እንዳለ ተጫዋቾችን ማስፈረም ላይ በተለይ ዝውውር ላይ የሚሰሩ ሰዎች መካከል ትልቅ የሆነ ያለመግባባት ነገር እንዳለ ከዚህ መረዳት ትችላላችሁ። በተለይ ቪቨል ብያቸዋለሁ አጌንስት ዊልኮክስ ማለት ነው። አሰልጣኝ ነኝ የሚለው ዊልኮክስ ከዚህ በፊት ሄርትስን አሰልጥኛለሁ ብሎ በሩበን አሞሪም ቡድን ውስጥ ሁሉ ትሬኒንግ በሚሰሩ ሰዓት ሁሉ ትሬኒንግ ቦታ ላይ እየተገኘ አንዳንድ ጊዜ በአሰላለፉ ላይ ሁሉ ጣልቃ እየገባ ሩበን አሞሪም እንዲህ ማድረግ አለብህ ብሎ ሲለው የነበረው ዊልኮክስ አሁን በዝውውርም ላይ ጣልቃ እየገባ ነው ማለት ነው። እና ብዙ የዩናይትድ ደጋፊዎች እንደውም እየጠሉት ነው ያለው። ዊልኮክስ ይልቀቅልን፣ ከክለቡ ይነቀል። እሱ የግሌዘሮች ደጋፊ አጋሽ እንጂ ዩናይትድ አምቢሽን ያለው ክለብ እንዲሆን የሚፈልግ ሰው አይደለም። እና ዩናይትድን እየገደለ ያለው በዚህ ክረምት ላይ ተጫዋቾችን እንዳናመጣ ያደረገን ያለው ክሪስቶፈር ቪቨል ሳይሆን ዊልኮክስ ነው ብለው ብዙዎች ቪቨልን እየደገፉ ዊልኮክስን እየተቃወሙ ክለቡን እንዲለቅ ጥሪ እያቀረቡ ነው የሚገኙት ማለት ነው ቤተሰቦቻችን። እና አያችሁ በቦርዱ ውስጥ ያለው አለመስማማት ኮኔን ሲላ የሆነ ግሩፕ አይ እኛ ኮኔን አንፈልግም ኮኔ አያስፈልገንም ብሎ ደግሞ በመቃወም እና ይህን ዝውውር በመጣል ዩናይትድ እየሄደበት ያለውን ይህ እስካሁን ድረስ በጊዜ ማጠናቀቅ መጨረስ የሚችለውን ዝውውር ዩናይትድ እንዳይገፋበት በማድረግ ባለመግባባት ግን አያችሁ ባለመግባባት የዝውውር መስኮቱ እንዲጠናቀቅ በማድረግ ላይ ነው የሚገኙት እነኚህ ሰዎች ማለት ነው። እና በማንቸስተር ዩናይትድ ቀጣዮቹ የዝውውር ሳምንታት ላይ እንደው ምን አይነት ነገሮች ይከሰታል? በቀጣዮቹ ቀናት በተለይ በዚህ ሳምንት አዲስ ነገር ይኖራል። አያስፈርምም እኔ አልላችሁም፣ ዩናይትድ ያስፈርማል። አሁንም ቢሆን ተስፋ እንዳትቆርጡ ቤተሰቦች። ግን የሚያመጣቸው ተጫዋቾች አትሊስት ዩናይትድ 2 ተጫዋች የሚያመጣ ይመስለኛል። እኔ የግል ግምቴን ነው የምነግራችሁ። አሁን የት ቦታ ላይ ካላችሁ አንድ ተከላካይ በተለይ ሉክ ሾው ቦታ በጣም አንገብጋቢ ነው። እኔ አማካዩ ሁሉ እየረሳሁት ነው አሁን በተለይ ከኤሲ ሚላን ጨዋታ በኋላ ተጫዋቹን ካየሁት በኋላ እንዴ በሰላም ዝም ብሎ ልክ እንደ ፍቅረኛ የሚሸኝ ተጫዋች ወይ በደንብ ተጠግቶ ብሎክ ማድረግ አይችልም እዚህ ወይ ደግሞ እንደው ከተቀደመና እንደው ፔስ ያለው የከንፍ አጥቂ መጥቶ ካመለጠው በኋላ ተጫዋቹን ለመያዝ ምንም እኮ እንትን የለውም ልጁ ፍጥነትም የለውም መቋቋም አይችልም። በቃ ልጁ ተሸኝቷል ማለት ነው። መጥቶ አደጋ ይፈጥርብሃል፣ የሆነ ነገር ያደርጋል። ወይ ደግሞ ሉክ ሾው በማጥቃት እንኳን እንዳንጽናንዳ ማጥቃቱም ላይ ያገዘን አይደለም። ስለዚህ ይሄ ተጫዋች ጨርሷል። እንደው ሉክ ሾው በጣም ጤንነቱን እየጠበቀ ያለው እኔ እንደሚመስለኝ እንደው መደምደም ባልችልም ቤተሰቦች አዲስ ኮንትራት እንዲሰጠው ነው ጤንነቱን እየጠበቀ በጣም ተጠንቅቆ እየተጫወተ የሚገኝ። ተጫዋቾች ሰልፊሽ ናቸው። አንዳንድ ጊዜ ይሄን መናገር ይኖርብኝ፣ በጣም ሰልፊሽ ናቸው። የኮንትራታቸው መጨረሻ ዓመት ሲቃረብ ባልጠበቃችሁት ፍጹም በሆነ ጤንነት ይጫወታሉ። 2 ዓመት ሲቀረው 1 ዓመት ሲቀረው ያ ተጫዋች በቃ ይጠነቀቃል። በጣም ነው የሚጠነቀቁት። ለምን ኮንትራት ሊፈርም ነው። ቀጣይ እኮ ትልቅ የሆነ ገንዘብ የሚያገኝበት ትልቅ የሆነ ዲል ከፊቱ ይገኛል። ስለዚህ መጎዳት አይፈልግም ተጫዋቹ። በጣም ተጠንቅቆ ነው የሚጫወተው። ሁሉም ነገር እኔ እስከ ቤቱ ጀምሮ ሁሉ የሚጠነቀቅ ነው የሚመስለኝ። ምክንያቱም የእግር ኳስ ኬሪየሩ የመጨረሻ ኮንትራት ነው አሁን ሊቀርብለት የሚችለው ሉክ ሾው አያችሁ። እና 10 ምናምን ዓመት በጉዳት ሲያዘገን የነበረ ልጅ አምና ያለምንም ጉዳት ሁሉንም ጨዋታዎች ጀመር። ይሄ አሜዚንግ ነው። እንደው በጣም ሚራክል የሆነ ነገር እኮ ነው በሉክ ሾው ዙሪያ ያየነው ነገር ማለት ነው። አሁንም ትንሽ እንደው ፍንጮች እያየን ነው። ተጫዋቹ ግን እግር ኳስ ነውና አይታወቅም። እንደው ግጭት ሳይፈልግም አንዳንዴ ግጭት ይፈጠራል። ያኔ ግን ሸክላ ነው፣ በቃ አታገኙትም፣ ይሰበራል። የሆነ ነገር ሊሆን ይችላል፣ ተጫዋቹ ከሜዳ ሊርቅ ይችላል ማለት ነው። ይሆናል ብዬ ግን እኔ አላስብም። አሁንም ሉክ ሾው በዚህ ሁኔታ ዝም ብሎ ራሱን ጠብቆ ሊጫወት እሱ እስካለ ድረስ ደግሞ አሰልጣኙ ዝም ብሎ ላይ ያሰልፈዋል። እና ዩናይትድ ያው ደግሞ እንደተመለከታችሁት
ግልጥልጥ ይላል ማለት መጥፎ አገላለጥ ነው የሚገለጠው ሲገላለጥ ማለት ነው። እና ያ ቦታ በጣም ሰው ይፈልጋል። እዛ ቦታ ላይ አንድ አማካይ አትሊስት 2 ተጫዋቾችን አምጥተው የዝውውር መስኮቱ ሊዘጋ ይችላል። ምን አይነት ተጫዋች ያመጣሉ ግን አላቅም። ይሄ ነው የማይገባኝ የማላቀው አቅጣጫውን አላቀውም። ምን ቤተሰቦች የትኛውን ተጫዋች ነው የሚያመጡት? እሱን አብረን እየተከታተለን እናደርሳችኋለን። እናንተም ሀሳብ ካላችሁ አስተያየት ካላችሁ በእኔም ጉዳይ ተቃውሞም ካለ ችግር የለውም። ኦኬ ድጋፍም ካለ እንደዚሁ ሀሳባችሁን ስለ ቡድናችሁ ስላለንበት ሁኔታ ኮሜንት ላይ እንድታሰፍሩ ጠይቃለሁ። ቤተሰቦች ነገ ደግሞ አገኛችኋለሁ በአዳዲስ መረጃዎች። እስከዛ ሰላሙ ባይ